ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እቺን የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም። ስለዚህ ብዙ ባንደፋፈር፣ ብዙ ጉዳይ ባናወራ ጥሩ አይደለም ወይ? ይገባል ክብር፣ ይገባል እልልታ። ለአራት ቀን ሬሳ አቤት የምንለት አጋንንት ለስሙ ሚንቀጠቀጡለት። የሚዲያ አጠቃቀምና ግጭት ቀስቃሽ መልእክቶች ምናልባት በጣም ሲሪየስ ኢሹዎች ናቸው እነዚህ አሁን የማነሳቸውና በደንብ ትኩረት አድርጋችሁ በቀጣይ ምን እናድርግ የሚል ዳያሎግ ስለሚያስፈልግ ነው። የሃይማኖት ተቋማት ሚዲያዎች በኢትዮጵያ በጥቂት ዓመታት ውስጥ ከፍተኛ ቁጥርና እድገት ተደራሽነት መጠንን በማስፋት እየተንቀሳቀሱ እንዳሉ ይታወቃል። ምንም እንኳን ከዚህ ቀደም ያልነበሩ በቅርብ ጊዜ መንግስት በሰጠው የሚዲያ ነጻነት የወንጌላውያን ሚዲያዎች እምነታቸውን ለማስተዋወቅና ለሌሎች ለማዳረስ የሜንስትሪም ሚዲያን ጨምሮ የማህበራዊ ሚዲያዎች በስፋት እና ለመቆጣጠር በሚያስቸግር መልኩ ሲጠቀሙበት ይስተዋላል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ተቋማት ሚዲያዎች መመዝገብ እና ፈቃድ መስጠት ከጀመረ አንስቶ እስካሁን በስርጭት ላይ ያሉ 39፣ በዝግጅት ላይ ያሉ 12፣ በአጠቃላይ 51 ሚዲያዎች መዝግቦ ፈቃድ ሰጥቷል። ከነዚህ ሚዲያዎች 34 ገደማ የሚሆኑ የወንጌላውያን ሚዲያዎች ናቸው። ይህ ቁጥር ከሌሎች የሃይማኖት ተቋማት አንጻር ሲታይ የ3 እጥፍ በላይ ያለው ቁጥር ሆኖ ተመዝግቧል። ይሄ እንደ አንድ ትልቅ እድል እንወስዳለን ማለት ነው። ኮንተንቱና አቅርቦቱ ላይ ጥያቄዎች ቢኖሩ ነው። በአንዳንድ ግለሰቦችና ቡድኖች በሜንስትሪም ሚዲያዎች መንፈሳዊ በማህበራዊ ሚዲያ የሚተላለፉ መልእክቶች የሃይማኖት ተቋማትን አስተምሮ ሃይማኖታዊ ስርዓቶችን፣ ትውፊቶችንና ቀኖና እንዲሁም ልምምዶችን የመንቀፍ የመዝለፍ አዝማሚያዎች መታየታቸው አሳሳቢና አፋጣኝ መፍትሄ ሊፈለግለት የሚገባ ወቅታዊ ተግዳሮት ሆኗል። የሌሎች ሃይማኖት አስተምሮና ሃይማኖታዊ ስርዓትን የማነወር የማጥላላት ተግባራት የቆዩ ሲሆኑ በተቋማችን በተደረገው የዳሰሳ ጥናት የተለየና የሰላምና የጸጥታ ችግር እንደሚሆንና በተናጠልና በጋራ ስራ መስራት እንዳለበት ምክረ ሐሳብ የቀረበበት ጉዳይ መሆኑ ይታወሳል። በችግር ውስጥ እየተሳተፉ ያሉ ወገኖች በአንድም በሌላ ከሁሉም የሃይማኖት ተቋማት የሚገኙ በመሆኑ ችግሩ የተወሰኑ የሃይማኖት ተቋማት ጋር ብቻ የሚገናኝ ባይሆንም በመሆኑ ለጋራ ችግር የጋራና ሚዛናዊ መፍትሄ መፈለጉ ወቅቱ የሚጠይቀው ጉዳይ ነው። ስለዚህ ይሄ ጉዳይ በጣም ሲሪየስ ኢሹ ስለሆነ ለምሳሌ በእኛ ወንጌላውያን አማኞች ሚዲያዎች ላይ የሚተላለፉ አንዳንዶቹ ማለት ነው ማን ነው ይሄን አንደል እንደሚያደርገው ማን ነው የሚቆጣጠረው? ስለዚህ ካውንስሉ በእነዚህ ጉዳዮች ላይ በኋላ ሪኮሜንዴሽን ላይ ስለምንመጣ እሱ ላይ አንዳንድ ሀሳቦችን ማንሳት እንፈልጋለን። እግዚአብሔር የሰጠንን እድል ለበጎና ለመልካም ነገር ማዋል ሲገባን እንግዲህ ቀድሞ የነበረን ታሪክ አይታችኋል፣ ሚዲያ ላይ ነበረን። ስለዚህ ያንን እሴት ጠብቆ የወንጌል አማኞችን ቫልዩስ ጠብቆ መስራት ሲገባን ግን ከዛ ወጣ ያሉ ብዙ ነገሮች እየታዩ እንዳለና አዋጁም እዚህ ጋር ለማመላከት ሞክረናል። ካልሆነ ያው ህጋዊ አግባብ ይኬዳል ማለት ነው እኛ ቀድመን ካልሰራ። ባለፉት 3 ወራት ብቻ በሃይማኖት ተቋማት ስም የተመዘገቡና ያልተመዘገቡ ሚዲያዎች ከለቀቋቸው የሚዲያ ግብአቶች መካከል አብዛኛዎቹ ሚዲያዎች ከተቋቋሙበት ዓላማ የተጻረሩ፣ ለሐሰተኛ መረጃ የተጋለጡ፣ ብሔራዊ ጥቅምን ያላስጠበቁ፣ በሃይማኖቶች መካከል ግጭትን የሚቀሰቅሱ፣ የማህበረሰቡን የሥራ ባህል የሚሸረሽሩ፣ የሀገር ሉዓላዊነትን የሚገዳደሩ እና የውጭ ግንኙነት ፖሊሲን ያላማከሉ እንደሆኑ የኢትዮጵያ መገናኛ ብዙሃን ባለስልጣን በቅርቡ አስታውቋል። እነዚህን በጣም አድሬስ አድርጎ ሲያነሳ የነበረው አንዱ የሀገር ሉዓላዊ ለምሳሌ አሁን ሰሞኑን በእስራኤል፣ በአሜሪካ፣ በኢራን የነበረውን መንፈሳዊ ሚዲያዎች ይተነትኑታል።
መንግስት ዝም ብሎ የሀገሪቱን ፖሊሲና የውጭ ግንኙነትን ፖሊሲ ጠብቆ ኮሙኒኬት በሚያደርግበት ጉዳይ ላይ በማያውቁት ጉዳይ ገብተው ሲተነትኑ ይታያል። እነዚህ ጉዳዮች ለሀገር ምን ያህል አደጋ እንደሆነ ያስቡ። የተቋቋምንበት ዓላማ አለ። ሚዲያዎች የተቋቋሙበት የመጀመሪያው ነገር መንፈሳዊ አገልግሎታቸውን ለህዝብ ተደራሽ ማድረግ ነው። ሁለተኛ ሀገራዊና ብሔራዊ ጥቅሞች ላይ መስራት ነው ከተቻለ። ከዛ ውጪ ግን ወጣ የሚሉ በጣም ብዙ ነገሮችና የተመዘገቡ ምን ያህል መረጃዎች እንደተላለፉ ከነቁጥሩ ማለት ነው ያለው። ይሄ ብሮድካስት ያወጣው መረጃ ነው። የሃይማኖት ተቋማትን በተመለከተ አንድ ሰው ዝልል በልና ኢየሱስ በለኝ። እስቲ ከዚህ በላይ እንደ ታላቅ ሰራዊት ኢየሱስ በሉኝ። ወይኔ ወይ ጮምጨባ 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 ዱዱባ ጮምጨባ 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 ዋናው ነፍስ መዳኑ ነው አላለው። የጸጋው ቃል ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ለብር ነው እንዴ ይላል። አዎ ኢኮኖሚ ሽባ ሆኗል። ስራዬ ሽባ ሆኗል። አልንቀሳቀስ ብሎኛል። አዳጋቡ ዲጋባ ሱትራባ ጀማቶባስ የሆነ ሰው ጉዳይ ዛሬ ይፈታል። አንዴ ስሙኝ፣ በጌታ እሺ በሉኝ። ስሙኝ